አብርሃም ሌላ ሴት እንደሚፈልግ የታወቀ ነገር ነው። በአሁኑ ሰዓት ግን ሴት የምትባል ነገር የለም ማለት አሁን እዚህ ያቀፋት ምናምን ኤአይ ነው እንደዚህ አድርጎ ያስተቃቀፋቸው እንጂ እውነት ሌላ ሴት መታ አይደለም። ነገ ከነገ ወዲያ ማምጣቱ የማይቀር ነው። በዚህ ሰዓት ግን ከሁለታቸውም ለመሸሽ የተጠቀመው ዘዴ ነው። እንግዲህ ለነ ዴቭ፣ ለነ ዳኒ፣ ለነ ብዙነሽ ጠላት አይኑ እያየ ጆሮ እየሰማ እንበላቸው ዛሬ ማለት ነው። እናንተ መሰሪዎች ሩታን ዳር አድርጋችሁ ሄርሜላ ለአብርሃም ልድሩ ነበረ። ስታኮተኩቱ ስታገበግቡ ነበር አይደለ? ቁጭ አድርጎላችሁ ሄደ። እስኪ ደግሞ እኮ ማለት ይከተሉታል እኮ እና ትለዋለች። ምን ልታረጊው ነው ብዙነሽ? ምን ልታመጪ ነው? ምን ልታረጊ ነበርና የምትይው? በግዴታ ከሷ ጋር መሆን አለብኝ ልትዩ ነው? ደፋር የሆንሽ ሴትዮ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴ ቆያችሁ የኔ ውድ ቤተሰቦች? ሰላማችሁ ይብዛልኝ። ይሄን ቪዲዮ የምትመለከቱ በሙሉ ላይክ እያደረጋችሁ ቤተሰብም ሆኑ እና ቤተሰብ እንግዲህ ዛሬ አብርሃም በስንት መከራ ምርጫውን አሳውቋል ማለት ነው። እውነት ለመናገር በአንድ በኩል ደስ ብሎኛል። ለምን ሩታ እንደዚህ አይነት ሰው ስለማያስፈልጋት የምሬን ነው ማለት በቃ ቢሄድም ራሱ ተመልሶ ከሩታ ቢሄድም ከሄርሜላም ከሩታም ተመልሶ ቢሄድም ዙሩ ታጥቦ ጭቃ የሆነ ሰው አብርሃም ማለት በዛ በኩል ደስ ብሎኛል። ከህይወቷ እውነት ጨክኖ እኔ ከዚህ በኋላ በቀኝ ብሎ አብርሃም የሚወጣ ከሆነ ሩታ እድለኛ ነች። ለአንዴና ለመጨረሻ ጊዜ ጠንካራ የምትሆንበት ነገር ይፈጠራል ማለት ነው። እና በዚህ ተርካሻ ነገር ላይ ትናንትና ከመጣች ልጅ ጋር ቆማ መወዳደሯ በጣም ነው የሚያበሳጨው። ግን ደግሞ አብርሃም በዚሁ ያዝልቅ እንግዲህ በዚሁ ያጽና፣ ሀሳብን ቀይራ እንዳትመጣ ተመልሰ ማለት ነው። የእውነት ግን በጣም ያሳፍራል ማለት አብርሃም እሴት መቀያየር ልብስ ነው እንዴ? አዳዲስ እንደሚመጣ ልብስ እኮ ነው እያደረካቸው ያለው አንተ። እኔ ፍቅረኛ ያስፈልገኛል፣ ነገር ግን ትዳር አልፈልግም። በነገራችን ላይ ማለት ነው አንተ አሽኮለሌ ስትል አንተን ቁጭ ለምታይ ሴት የለችም። ከአብርሃም ጋር የምትመጪው ሴት ደግሞ ማለት ነው እኔ እንጃ አንቺ ጆሮሽ ሁሉን ነገር እያየሽ ማለት ነው ከሴቶች ላይ ምን እየፈጠረ እንዳለ አብርሃም ምን እየሰራ እንዳለ ይሄን ነገር አይተሽ ከአብርሃም ጋር የምትሆኝ ከሆነ አንቺ ራሱ የበከትሽ ነሽ። የምሬን ነው። አዲሷ የምትመጪው የአብርሃም ፍቅረኛ የትም ሁኚ፣ ከሰማይ ሁኚ ከመሬት ብቻ አላቅም ከየት የሚያምጣሽ፣ ነገር ግን የአብርሃምን ጀርባ ልታጠኙ ይገባል። አብርሃም ሴት ካጠገቡ ልትሆን የማይገባ ሰው ነው። የምሬን ነው። ምክንያቱም የሰው እንባ የእሱ ደስታ ነው፣ የሰው ለቅሶ የእሱ ደስታ ነው፣ የሴቶች ልብ መሰባበር የእሱ ምንም ኖርማል ነገር ነው። ገብቷቸዋል። ነገ ደግሞ አዲስ ስለሚተካ ማለት ነው። እና ሴት እንደመሆናችን ልንቃወመው ይገባል። የምሬ ነው። አብርሃም ማን ስለሆነ ነው ሴቶች እንደዚህ እያደረገ በየጊዜው ከነሱ ላይ አሽኮለሌ እየተጫወተ ልባቸውን የሚሰብር በእነሱ ላይ ጢባ ጢቤ የሚጫወተው ማን ስለሆነ ነው? ከዛ በተረፈ ደግሞ ማለት ነው እንግዲህ የሩታ እህቶች ዛሬ በጣም ደስ ብሏቸዋል። በዚህ አጋጣሚ ለምን አብርሃም ከሩታ ህይወት ምን ቅል ብሎ ወጥቷል እያሉ ነው። የሄርሜላም ደግሞ ማለት ነው ሩታን አልፈልግም ስላላት እናንተም ደስተኛ ናችሁ። ኧረ እናንተ ልታዝኑ ነው የሚገባችሁ። ምክንያቱም እንደዚህ እንደ እንቁላል የተንከባከባችኋት ልጃችሁን እኮ ቁጭ አድርጎላችሁ ሄደ ማለት ነው። ሄርሜላ 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 ስትሉ ዛሬ ዞር ብሎ ማለያትም እንኳን አይደለም እሷን ሊመርጣትና እንደ ሴት ከዚህ ጋር የተፈጠረው ነገር ባይፈጠርባቸው ውድድርን ባይገቡ ጥሩ ነበረ። ነገር ግን ውድ ቤተሰቦቼ አሁን እኔ ከሄርሜላ ላይ የተፈጠረው ነገር እኔ በቃ ግልጽ ስናገር ግልጽ የሚናገር ሳይወደድም አይደል ምንም ማድረግ አይቻልም። ሄርሜላ አላሳዘነችኝም። ለምን አትሉኝም? ሄርሜላ ማለት አንዱን ያጣ ጎመን የሆነችው ከዚህ ጋር ማለት ነው። ምክንያቱም እሷ የራሷን ህይወት ተንቀልቅላ ገብታ የራሷን ህይወት አበላሽታ ለሩታ ተርፋለች። እሷ ከመጣሽ በኋላ ነው የሩታ ህይወት እንደዚህ እንዲበላሽ ትዳሯ እንዲበላሽ ያደረገችው። አያችሁ አይደል? አብርሃምን እሷ ላትይዘው ነገር የሩታ ትዳር ተፈታ። ለሩታ ትዳር መፈታት መንስኤ የሆነች እሷ ናት። ለሩታ ጦስ ሆናታለች በአጠቃላይ ማለት ነው። ሄርሜላ ፈልገው ስለሆነ ይሄ የደረሰባት ሙጥኝ ብላ ሙጫ ሆና ስለሆነ እኔ አይመለከተኝም ስለሷ። አሁንም ቢሆን ማለት ነው ይሄው እና እያለች ሙግግ ብላ ሄዳለች። ልትለማመጠው ይሆን አላቅም፣ ልታረገው ይሆን አላቅም። እኔ እንጃ። ሰው በቃኝ እየተባለ እንኳን እኔ እንደዛ ገና እኔ የራሴን ህይወት ጀምሬያለሁ ሲል አብርሃም የእውነቴን ነው መንገድ እጀምራለሁ አይኑ ሁላ ማየትም አልፈልገው እና ሄርሜላ ማለት ለራሷም ሳትሆን ለሩታም ሳትሆን ይኸው
ህይወታቸውን ብልሽሽት ታደረገች በገዛ እጇ ማለት ነው። ነገሮች ሁሉ እንዳወሩት የሚፈጸም እየመሰላት እሷ ብዙ ነገር አወራች ከአብርሃም ጋር ስትመጣ፣ ግን እንዳወራ ነው አይደለም ሁሉም ነገር የሚሆነው ማለት ነው። እኔ የሄርሜላ ነገር በጣም የሚገርመኝ ማለት ነው፣ የምሬን ነው። የሩታ እኮ አንዴ የታወቀ ነው፣ ባልና ሚስት ነበሩ፣ ተፋትተዋል ምናምን ምናምን ነገር። ሄርሜላ ግን ቀለበት ተደርጎላት ቀለበቱን በግድ በአደባባይ እኮ ነው እርክስ አድርጓት ቀለበቱን ከእጇ ሙንጭቅ አድርጎ አውጥቶ ያ ሁሉ ሲደረግባት ነቃ ደንገጥ ማትል። እኔ ምን ሆና ነው ግን ሄርሜላ? በጤናዋ ነው? ጤናዋን አረጋግጦችን ሴትዮ እኔ ትክክል አትመስለኝም። እና ይህን ሁሉ እያደረገባት አሁንም ራሱ ትለምነዋለች ማለት ነው። እና ከመጣት ጀምሮ ነውር የሆነ ነገር ነው ከሄርሜላ ላይ የምንመለከተው ማለት እኔ እንጃ ብቻ መጨረሻው በጣም ነው የሚያስጠላ፣ እውነት ለመናገር የተፈጠረባቸው ነገር ማለት ነው። ግን ደግሞ ሩቲ የለመደችው እስከሆነ ድረስ ምንም ነገር አይመስላትም። በቃ የምትጠብቀው ነገር ነው። የአብርሃምን ባህሪ በደንብ አድርጋ ጠንቅቃ ስለምታውቅ፣ ሄርሜላ ደግሞ አታውቀውም። አብርሃምን እኔ አውቀዋለሁ እያለች ታወራለች እንጂ አታውቀውም ማለት ነው። እና እኔ ማለት እኔ አንተ የምትወደው አንተ የምታፈቅረውን መምረጥ አለብህ ምናምን ብላ ስታወራ ማለት ነው እኔ ገረመኝ። አሁን ሄርሜላ ማለት ነው እንደው ልብ ቢኖርሽ አንቺ ለወለዳት ሚስቱ ማለት ለወለደችለት ሚስቱ ያራራ ሰውዬ ሚስቱ አራስ እያለች ወደ አንቺ የመጣ ሰውዬ ለእኔ ይሆነኛል ብለሽ ማሰብሽ እሴት እስከ ሆንሽ ድረስ ማለት ነው። እችን ሴት ጎድቶ ለእኔ ዛሬ መጣ ነገስ ከኔ ላይ ምን ይፈጠራል ብለሽ በሰዓቱ እንኳን አላሰብሽም አንቺ። እና ዛሬ ሁሉም ሰው የዘራውን ነው የሚያጭደው። በነገራችን ላይ ሄርሜላን ብትሆን ዛሬ ያገኘችው ነገር ምንም የዘራችሁን ያጨደችው ያደረገችው። ታይ የዘራሽውን ታጭዳለሽ ሄርሜላ። እረፊ፣ አትንቀልቀይ፣ ይሄ የምትሄጅበት መስመር ትክክል አይደለም ብለን ተናገረን። እስከ ወንድሟ ድረስ ነበር ገብታ ስታቦካው የነበረ። ወንድሟ ማይዞሽ ይላታል፣ እሷ ማይዞሽ እየተባለች ትበረታበታለች። ይኸው ዛሬ እንግዲህ ሽምድምዷ ወጥቶ ቁጭ አለ ማለት ነው። አሁን እነዚህ እችሮቶ ብዙ ነች ተብዬ እንግዲህ ተከትላ ወይም ደግሞ ተንበርክካ ልትለምነውም ትችላለች፣ ሄርሜላ ትጎዳለች ብላ ማለት ነው። ነገር ግን ሄርሜላ ማለት ነው እንደው በምንም አይነት አጋጣሚ ብዙዬ ለምና እንኳን ወደ አንቺ ብታመጣው አብርሃምን ነገ ከዚህ የበለጠ አመድሽ ቡን ብሎ ማለት ነው እንዳትነሽ አድርጎ ሰብሮሽ ይሄዳል አብርሃም። ይሄ ነው የአብርሃም ተግባር። እና አብርሃም ማለት ብልጥ የሆነ ሰው ነው። ከዚህ ጋር ከሌን መረጥ ብሎ በራሱ ላይ መዘዝ ስለማያመጣ እንግዲህ ሩታ የተናገረችው ግልጽ ነገር ነው። ሁለታችሁንም አልፈልግም ማለት አይቻልም። የምትመርጠውን ነገር ምረጥ ነው የተባለው። ነገር ግን እሱ ሌላ ሴት መርጫለሁ ብሎ ነው የሄደው። እኔ ቤተሰቦቼ ማለት አሁን እኔ ምን ማለት እንዳለብኝ በጣም ነው ግራ አይገባኝ። ማለት ተመልሳ ደግሞ ሩታ እንዳስለምን ነው እኔ የምፈራው። አሁን አስባችሁታል? የሆነ አካሄዱ በቃ ምንጭቅ አድርጓችሁ ስለሄደ ከዚህ ቀጣይ ያለው ይመስለኛል ቪዲዮ ቤተሰብ። ምክንያቱም ሁላቸውም ለማውራት ሰፍ ብሎ ተዘጋጅተው ነበር የሄደው። ነገ ደግሞ እየተለማመጡት ለምንድን ነው እንደዚህ እያሉ ይመጡ ይሆን የሚለው ነገር አሳሰበኝ እኮ። አረ በፈጠራችሁ ተው ሩትዬ። ሄርሜላ እንደፈለገሽ እንዶ ተንከባላም ተለምነው የምር። ሩቲ ግን ከእንደዚህ አይነት መስመር ልትወጪ ይገባሻል። አንቺ ማለት እኮ በእናትሽ እንቁ እኮ ነሽ እንዴ! የምሬን ነው የምልሽ። ማንም ሰው ስሙ የሚወስድሽ ሄርሜላን ብትሆኝ ቆንጆ ነሽ። ማንም ሰው ስሙ የሚወስድሽ። ይሄ ፉንጋ ለሆነ ሰውዬ ለምንድን ነው የምትጋደሉለት? እኔ አላቅም እኮ። ኧረ እኔ አላቅም። ምን ሆናችሁ ነው ግን? ምን ነክቷችሁ ነው? ሄርሜላ በነገራችን ላይ ሁልጊዜ ከሩታ ፊት መልካም ሆና መገኘት ነው የምትፈልገው። ማለት ሁላቸውም ሲሰባሰቡ እሷ እንደ መልካም ሩታ ደግሞ እንደ መጥፎ እንድትቆጠር ነው የምትፈልገው ከዚህ ጋር። እና የምታደርገው ነገር ምንድን ነው? አሁን ባለፈው እንደዛ ስትነፋረቅ እንደዛ ስታለቅስ ራሱ ቅንጣት ታክል ሳይራራላት ጥሏት የሄደ ሰው ነው። ዛሬ ግን እንዴት እንደምታናግረው ልምጥምጥ ሸለጥለጥ ብላ ማለት ነው። እና ይሄ በፍቅር መካከል በነገራችን ላይ ግልጽ ካልሆንሽ በስተቀር ይሄ አስመስለሽ ተሸዋውደሽ የምትገቢው ነገር ይሄው መልሶ ገደል ነው የሚከትሽ። ሄርሜላ እውነት ገደል ነው የከተተሽ ዛሬ ያስመሰልሻት ነገር። ከመጀመሪያው ትክክለኛ ማንነትሽን ይዘሽ ባለመምጣትሽ ዛሬ ገደል ገብተሻል ማለት ነው። እኔ ሩታንም ትቷት መሄዱ አላሳሰበኝም። ምክንያቱም በቃ መሆንም አለበት ሲጀመርም። አንደኛ ነገር ይሄ ሰውዬ አልታመመም። ሩታን የያዘው በቀል ነው። ሩታን ሲበቀላት ነው የነበር። በነገራችን ላይ ሄርሜላ ከመጀመሪያውም አልተፈቀረችም። ሩታን ለማናደድ ሩታን ለማበሳጨት ነበር ቀለበት የተደረገላት ማለት ነው። የተጫወተባት ከሩታ ላይ ሳይሆን ከሄርሜላ ላይ ነበር። አብርሃም ታደሰ እስከዛሬ አሽኮሌሌ ሲል የነበረው ሲጫወት የነበረው ሴትነቷን ተጠቀመባት፣ ድንግሏን ወሰደው። ሰው አላምጦ ጣላት ማለት ነው።
ሩቲ ብዙ ነገሮችን ከሱ ጋር ያደረገች እስከሆነች ድረስ ይሄን ያክል እንዴት ነው ተጫውቶባት ጥሏት ሄደ ምናምን የምንለው ነገር የለም። ፈጣሪ ይመስገን አምሳያዋን ፈጥሮላታል፣ ልጅ ሰጥቷታል። ምንም ቢሆን ማለት ነው ያተረፈችው ነገር አለ ከአብርሃም ጋር መሆኑ። ሄርሜላስ ሁሉን ነገር አስረክባ ይኸው ዛሬ እናቴ አሽኮለሌ ያለች አሽኮለሌ ማለት ነው። ወይ 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 በጣም ያሳዝናል፣ በጣም ያሳዝናል። ከምንም በላይ ደግሞ ደስ ያለኝ እነዚህ መንገጭ ላይ ሙሉ የተሞላባቸው ማለት ነው ሀሳባቸው ያለመሳካቱ ውዶችዬ፣ ሀሳባቸው ያለመሳካቱ እንዴት ደስ እንደለኝ ታባታችሁና ማለት ነው። ብዙዬ ማለት ዛሬ ጨጓራ ሽርር ድብን ብሎ እንደሚያደር በእርግጠኝነት የታባሽ ሽርር ድብን ማለት ይገባሻል። አንቺ ሲጀመር ማለት ነው አለቅላቂ ስታለቀልቂ ከረምሽ። ከገነት ጋር ተገናንተሽ ራሱ እኔ የሄርሜላ ነገር ያሳስበኛል። ኧረ እባክሽ አይደለ ሩታ መቻ አስቢልኝ ብላሽ ሲጀመር ማለት ነው አንቺ ጦልቅ ብለሽ እንደዋና ስለምትገቢ እንጂ ሩታ እንድታስቢላት ሳይሆን ስሜን አታጥፊ ነበር ያለችሽና ያንቺ ማስመሰል ስለማያልቅ የወደ ኋላውን ከዛ በፊት ያደረግሽውን ነገር መተሽ ነው የምትለፈልፊው። ከዛ በፊት ያደረግሽውም እኮ ማለት ነው ለምሰል ነበር እኮ ከላይ ነበር ስታረጊ የነበረው። ብዙዬ በአጠቃላይ አስመሳይ እኮ ነሽ። ምንድን ነው አስመሳይ የሚለው ቃል ራሱ የሚገልጽሽ ሁሉ አይመስልኝም። ብዙ ነሽ ማለት ነው። እና ዛሬ አንቺ ብትቺ አብርሃም ብትቆጣጠሪ ሄርሜላን እንደምታስመርጨው እርግጥ ነበረ። ግን ደግሞ አይተሻል ውሳኔውን የወንድምሽም ማለት ነው። ወንድምሽ ሴት ማምታታቱን እንዲተው ብትመክሪው የተሻለ ነው። ያላስፈላጊ በሽታም እንዳይመጣበት ከዛችም እየገባ ማለት ነው። በጊዜ መቀጸፍ የሚባል ነገር አለ። ሲጀመር ይሄ የሰውን ባ የተደራረበበት ሰው ጤናማም አይመስለኝም። ሲቀጥል ደግሞ ጋሽዬና አብርሃም ውፍረታቸው ምንድን ነው እየተባለ ማለት ነው ዛሬ ቲክታክ እንዳለ ሲሰራጭን የዋለው። እንደ ነገሩ ያስደነግጣል እኮ ቤተሰብ። ኧረ የሰውን ባ ክፉ ነው። እግዚአብሔር እንምላችሁ አሁን አብርሃም አልተረዳም እንጂ የምሬ እንምላችሁ የሴትን ባ በጣም ክፉ ነው። ቢዘገይም የሆነ ጊዜ ላይ በቃ ነገሩን ይፈጽማል ያደርጋል ይሄ ነገር እና በጣም ከባድ ነገር ነው። ይሄ ሰውዬ በራሱ ላይ ግፍ የሰበሰበ ስለሆነ እንደው ከተቻለ ህዝብ ተቃውሞ አሁንም ለምትመጣው ሴት ገና ሳይቀጽባት አብርሃም ሁሉን ነገር አድርጎ ሙጥጥ አድርጎ ሳይበላት ጥንቃቄ ቢደረግ ነው የሚሻለው ማለት ነው። እንደዛ ከሆነ ዝም ከተባለ ይሄ ልጅ ገና የሚወለዱትን ልጅ እየጠበቀ ራሱ ማለት ነው ለራሱ ማድረጉ የማይቀር ነው። እውነቴን ነው የምላችሁ። እኔ ሰበር ሰካኮ ነው ያስወራኝ ዛሬ ይሄ ሰውዬ ማለት ነው። እንዴ በፈጣሪ ስም አብርሃም ግን ሰው ነው? ቤተሰብ ሰው ነው ወይስ ምን እንበለው? ይሄ ልጅ ምን አይነት ጉድ ነው ማለት? ሸም የሚባል ነገር የለም። ልጅ የወለደ ሰው ነው። ልጁ ነገ አድጎ ለኔ ማለት ምን አይነት አመለካከት ይኖረዋል ብሎ የማይጨነቅ ለልጁ በእውነት ምን አይነት ፍጥረት ነው? እንዴት አይነት ፍጥረት ነው ይሄ ልጅ? ታሟል። እኔ እኮ ግራ ገባኝ። እግዚአብሔር እንደ የቤተሰብ ክብርንስ ድሮ ትቶታል። እናት አባትን ማክበር ድሮ ትቶታል። ግን ገና ታዳጊ ህፃን ልጅ አለው። ህፃኑ በእሱ አንገቱን እንዲደፋ ነው እንደዚህ የሚያደርገው። አባቴ እኮ እንደዚህ ነው ብሎ ደረቱን ነፍቶ የሚያወራለት ስራ እኮ የለውም አብርሃም ማለት ነው። ወይ ጉዴ! አረሼም ከአብርሃም እኔስ ልዑሌን ያሳዝነኝ ዛሬ የኔ አባት። የምሬን ነው። እንደዚህ አይነት አባት በመኖሩ በጣም ነው የሚያሳዝን። አስቡት። የዛሬ ልጆች ደግሞ በጣም ከባድ ናቸው። ትምህርት ቤት ሲሄዱ በሆነ ነገር ሊያሸማቅቋቸው ይፈልጋሉ። አስቡት። አሁን ይሄ ልጅ ነገ ትምህርት ቤት ይገባል፣ አንገቱን ሊደፋ አብርሃም ውይ በስመ አብ አቃጠለን እኮ ይሄ ልጅ። ለማንኛውም ሩትዬ ቆፍጠን ማለት ያለብሽ ሰዓት ነው በዚህ ሰዓት ላይ ማለት ነው። ሄርሜላ ደግሞ እንደፈለግሽ አንቺ መለማመጥም መለመንም ትችያለሽ። አይ ዶንት ኬር ስላንቺ ማለት ነው። የምሬ ነው። እኔ ቤተሰብ እውነት ይንምላችሁ እኔ ሄርሜላ ታሳዝነኝ። የሚቀርታ እንግዲህ ይሄ እኔ ስሜት ነው፣ ምንም ማድረግ አይቻልም። ምክንያቱም በቃ ምንድን ነው የሚባለው? መከራ ይምከረው አይደል የሚባል ቤተሰቦች። እንደው ሰድበናትም ሆነ እንደው በእህትነትም ሆነ በጣም ብዙ መከራናት። ይኸውላችሁ ዛሬ መከራ እየመከራት ነው። ሶ የራሷ ስራ እስከሆነ ድረስ አይ ዶንት ኬር። ሩትዬ ግን ማለት ነው አንቺ ቆፍጠን ልትይ ይገባሻል። የምሬን ነው። ጭራሽ ከእንደዚህ አይነት ሰው ጋር ራሱ መወዳደር የማይጠበቅብሽ ሰዓት ነበረ። የተፈጠረው ተፈጥሯል። ከዚህ በኋላ ደግሞ በቃ እንደው ልብሱን ራሱ አሽቀንጥረሽ ብጤለት በጣም ደስ የሚል ነገር ነው።